የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ ክልል መሄዳቸውን አስመልክቶ ከትግራይ ክልል መንግስት መግለጫ ተሰጠም። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ነሐሴ 18 2018 ዓ.ም ወደ መቀሌ መጥተው እንደነበር ይታወቃል ያለው መግለጫው፣ ይሁን እንጂ የጉብኝት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘለት ሳይሆን በድንገት የተደረገ ነው ብሏል። የትግራይ ክልል መንግስት ፕሬዝዳንት ግን አስቀድሞ የያዙትን መርሃ ግብር አቋርጠው ከእርሳቸው ጋር ተገናኝተውም ተወያይተዋል። በዚህም ውይይት የትግራይ አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉም ደስተኛ እንዳልሆኑና ሁኔታውም ወደ የከፋ ውጥረት እንዳመራ ለፕሬዝዳንቱ አብራርተዋል። ከዚህ በመነሳት ከፌዴራል መንግስት ጋር ውይይት ሊጀመር ከሆነ የሚከተሉት ጉዳዮች መመለስ መሰረታዊ ቁልፍ ሁኔታዎች እንደሆኑም አጽንኦት ሰጥቷል የተባለው የኢኮኖሚ ማዕቀብና እገታ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮችና ደህንነታቸውን ክብራቸውን በጠበቀ መንገድ መመለስ፣ የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነትን መመለስ። ከዚህ በመነሳት በትግራይ መንግስት በኩል እየተከሰተ የሚገኘውን ውጥረትና መባባስ እንዲሁም ጊዜ የማይሰጥ ሁኔታ ለመፍታት የሚችል ትርጉም ያለው ክትትልና ውይይት እየተደረገ አይደለም የሚል እምነት እንኳን ቢኖር የቀድሞው ፕሬዝዳንት ኦሉሴጉን ኦባሳንጆ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥለው 1-2 ሳምንት እመለሳለሁ ብለዋልም ነው የተባለው። ይሁን እንጂ ከትናንቱ ውይይት ለመረዳት እንደተቻለው በሚያሳዝን መልኩ የብልጽግና መንግስት በተጠቀሱት መሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች እንደሌሉት ነው እየታየውም ነው የተባለው። ስለሆነም የትግራይ መንግስት ባለፉት 4 ዓመታት የነበረውን ያልተሳካና ተጨባጭ ያልሆነው ሂደት፣ ተደጋጋሚ ውይይቶች፣ የማይፈጸሙ ቃል ኪዳኖችና በመሬት ሁኔታ ከመጥፎ ወደ ባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለው ግልጽ ማድረግ ይፈልጋል። ስለሆነም የትግራይ መንግስት ለትግራይ ህዝብና ለዓለም ማህበረሰብ ትርጉም ያለው ታማኝና ግልጽ ተጨባጭ የጊዜ ገደብ የተቀመጠለት እንዲሁም በዋና ዋና ግፊት መፍጠር የሚችሉ ዓለም አቀፍ አጋሮች የሚደገፍ የሰላም ውይይት ለማድረግ ዝግጁ መሆኑን በድጋሚ አረጋግጧል። ስለዚህ ቅንነት ያለውና መፍትሄ የሚያመጣ የውይይት ሂደት ለማካሄድ ፍላጎት ካለ የብልጽግና መንግስት ተከታታይ ትንኮሳዎችን የሚያቆምና የሚገታ እንዲሁም ሆን ተብሎ በትግራይ ህዝብ ላይ የተጣለውን ኢኮኖሚያዊም ሆነ ሌሎች እገታዎችን፣ ከበባዎችን እንዲነሱ ማድረግ እንዳለበት የትግራይ መንግስት በተደጋጋሚ ገልጿል ነው የተባለው። በዚህም መሰረት ሰላምና መረጋጋት ተጨባጭ ባልሆኑ ቃል ኪዳኖችና ቅደም ተከተል ባልተወሰነላቸው ሂደቶች ሊረጋገጥ አይችልም። ትክክለኛ እውነተኛና ቀጣይነት ያላቸው ግንኙነቶች፣ ውይይቶች የሁሉንም ተዋናዮች ተሳትፎ ይጠይቃል። ከዚህ በመነሳት የትግራይ መንግስት ትርጉም ያለው ገንቢና ለውጥ የሚያመጣ የሰላም ውይይትና ግንኙነት ለማካሄድ በማንኛውም ጊዜና ሁኔታ ዝግጁ መሆኑን እንደገና ለማረጋገጥ ይወዳል ይላል መግለጫው።